ምንድነው ማድረግ ያለብን እያለ ከመሀሌት ጋር እየተወያየ ይገኛል። መሀሌትም ግራ ገብቷታል። ምክንያቱም የት እንዳለ ምንም የምታውቀው ነገር የለም። ከእስር ቤት ስትፈታ እንግዲህ እሱ ሊደብቅበት የሚችለውን ቦታ ላቅ እችላለሁ ብላ ነበረ። ግን አሁን ላይ የትም ቢፈልጓቸው እነሱ ማግኘት አልቻሉም። ምንድነው ማድረግ ያለብን? እናቱን አሽሽቷል። ሌላ እሱን የምናገኝበት መንገድ አለ ወይ ቢልም እሱ እናት ብቻ ነው ያለው፣ ሌላ ምንም አይነት ፋሚሊ የለውም። እንዴት ማድረግ እንዳለብን እስኪ ግራ ገብቶኛል። ምን ላደርግልክ? እንዴት ምን ላግዝህ? እያለች መሀሌትም እንግዲህ እያሽቃበጠች ትገኛለች። ከእናቱ ያለችበትም ቢሆን ግዴታ መሄድ አይቀርም ካልሆነ ብላለች። ሀዋሳ ልትሄድ ነው ወይ ብትለውም ለምን ደቡብ አፍሪካ አይሆንም? መሄድ ካለብኝ እሄዳለሁ። ከሉላ ውጭ እኔ መቀመጥ አልችልም። ሉላ 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 ከጠገቤ ከራቀች ያው ስንት ቀን ሆናት። እኔ ከሷ ውጪ ማበዴ ነው በማለት እንግዲህ በቃ የእብደት ስሜት ሁላ ነው የተሰማው። እየጠጣ ባለበት መሀሌትን ነው ጥሏት የሄደው ማለት ነው። ሉላ ሉላ እያለ መሀሌት እንግዲህ ኧረ ዝና ይሄ ሰውዬ ምን ሆነ? ኧረ ዝና ኧረ ቢያንስ ሂሳብ ክፈል ትላለች። እሱ በጣም ስሜታዊ ሆኖ ተናዶ እየወጣ እሷ ሂሳብ ክፈል ኧረ ምን ሆነ ካል እያለች ትገኛለች። እና ዝና ያለበት ሁኔታ እንግዲህ አሁን ላይ በጣም አሳሳቢ ሆኗል። ሉላን ማግኘት አልቻለም። ሞገስና ሉላ ያሉበትን ሊያውቅ አልቻለም ማለት ነው። ምን ማድረግ እንደሚኖርበት አጋቾቹንም ግዴታ ፈልጋችሁ ማግኘት አለባችሁ። ስታገኙ ግን ቀጥታ ለኔ ነው ማሳወቅ ያለባችሁ። ሚስቴን በእጄ ልታስገቡልኝ ይገባል። የምፈልገው እኔ ይሄንን ነው። ሚስቴን በእጄ ያስገቡልኝ። ገንዘብ ተቀብላችሁ ግን የሆነ ስህተት እንሰራለን ብትሉ የሚከሰትባችሁን ነገር ማወቅ አላችሁ ብሎ እንግዲህ አጋቹ መኪና ውስጥ አስቀምጦ ብዙ ነገር ብሎታል። ሚስቴ ታግታብኝ ነው፣ ለሁለተኛ ጊዜ የታገተችብኝ፣ ኮብልላብኝ ያለች እያለ ነው። ሚስትን እኮ በዚህ ዘመን በግድ የራስ ማድረግ አይቻልም። እሷ ካልፈለገች ቢለውም አጋቹ እንድትመክረኝ አይደለም ስራ እንድትሰራ ነው እንጂ ጭራሽ እኔን ለመምከር ነው እያለ እንግዲህ ያው እንደምታውቁት ዝና መደንፋት ነው የሚወደውና ለዛሬው ስላላወክ ነው ብዬ አልፌ ካለው ቀጣይ ቀን እንደዚህ አይነት ነገር ደግመክ እንዳትናገር ብሎታል። አጋቹ እንግዲህ ሴት ልጅ ካልፈለገች ለምን አተዋትም? ከማትፈልግ ከሆነ ነው ያለው ማለት ነው። ትክክለኛ አባብል ነው ያለው። ዝና ግን አንዴ ወደ እጄ ትመለስ ትግባ እንጂ እስከ ዘላለም ከኔ ጋር እንድትኖር የትም ቅስቅስ እንዳትል መልኳ እንደ ጨው እየማማ እንዲኖር አደርጋታለሁ። ከኔ ጋር እስከ እድሜ ልኳ እንድትሆን ነው ማድረገው። ከቤት እንዳትወጣ ነው የማደርጋት እያለ ነው እንግዲህ እየፎከረ ነው። እውነት ለመናገር አሁን ላይ ካገኛት ያው ሉላ በጣም ከባድ ነገር ነው የሚሆንባት። ባያገኛት ብዬ ተስፋ አደርጋለሁ። ካገኛ ያው ሞገስንም ይገላል። ሚስቴን በእጄ ይዤ ሞገስ መቃብር ላይ ነው መቆም የምፈልገው ብሏል። እንግዲህ ሚስቱን በእጁ ይዞ የምትወደውን ሰው ሲያስቀብር ማለት ነው። አስባችሁታል? በጣም ከባድ ነው። የዝና ጭካኔ እንግዲህ እስከዚህ ድረስ ነው። መሀሌት እንግዲህ በጣም እየተከዘች ትገኛለች። ምክንያቱም ብዙ ነገሮች እየተሳኩላት አይደለም። ምን ሆነሻል ብትላት ኤፍራታ ምን ላደርግ ብለሽ ነው? ነገሮች እንዳሰብኩት እየሆኑልኝ አይደለም ብላለችና ብሩክን ከፈተሽ በኋላ እኮ ግርማ ሞገስሽ ሁላ የለም፣ በፊት ባለትዳር ነሽ፣ ግርማ ሞገስ ሁላ አለሽ ብላታለች። እውነቱን ለመናገር ብሩክን በመፍታቴ አሁን ላይ በጣም እየቆጨኝ ነው፣ በጣም ተቆጭቻለሁ ብላለች መሀሌት ማለት ነው። እንግዲህ ከዚህ በኋላ ብሩክን ማሰብ ምንድነው ያለቻት መሰላችሁ ኤፍራታ? ጅብ ከሄደ ውሻ ጮኸ ነው ከዚህ በኋላ የብሩክ ነገር ብላታለች። ከብሩክ ጋር ባለው ሰዓት በጣም ደስተኛ ነበርኩኝ። ጠዋት ከእንቅልፌ ስነሳ ራሱ በጣም ደስ የሚል ስሜት ነበረ የሚሰማኝ። አሁን ላይ ግን ከእንቅልፌ ስነሳ ሀሳብ፣ ጭንቀት ስሜት፣ የጭንቀት ስሜት እንደዛ ነው። በቃ ሀሳብ ነው የሚሰማኝ ብላለች። እሱ በቃ ያለፈ ነገር ነው። አሁን ግን ዝና ማጥመድ አለብኝ። በዚህ ሰዓት ሉላ አጠገቡ የለችም። ስለዚህ ማጥመድ አለብኝ፣ እድሉን መጠቀም አለብኝ ብላለች። ዝና ልታገቢ ነው ወይ? ሶሽ ብልሽ እንኳን ብትል አገባዋለሁ፣ እሱ ሀብታም ነው፣ በዛ ላይ ጀግና ነው። ከዛም በኋላ ምን ማድረግ እንዳለብኝ እኔ ያውቃለሁ፣ አንቺ ስለ ወንድ እንዴት ታውቂያለሽ? ብላታለች ኤፍራታ ማለት ነው። ስለ ወንድ አንቺ የምታውቂው ነገር የለም ብላ ነው የነገረቻትና እንግዲህ ዝናን አጠምዳለሁ ብላ ተነስታለች። ለማጥመድ እንግዲህ ያደረገችው ሙከራ ጥፊ አስመትቷታል ማለት ነው።
ዝና ከዛች ሉላ ከምትባል ጣዖት ውጪ እኔን በሴት ወግ አንድ ቀንም እንኳን አይቶኝ አያውቅም ነው ያለችው። እቤት ድረስ እንግዲህ ሄዳ ዝና ጋር እስኪ ስላስተዳደግ ንገረኝ ብላለኝ። እንግዲህ የሆነ በእሷ ቤት ለማማለል ምናምን አጭር ቀሚስ ምናምን ለብሳ ነበር ሄደችው። ቤቱ ድረስ ሄዳ እንግዲህ እንድንመካከር ፈልጌ ነው፣ እንድናወራ ፈልጌ ነው፣ ና እስኪ ቁጭ በል ብላ በገዛ ቤቱ እንግዲህ ስለ አስተዳደግ ንገረኝ፣ እንዴት ነው ያደግከው ነው ያለችውና አስተዳደጌ እየተደበደብኩ እየተቀጠቀጥኩኝ ነው ያደግኩት ብሏል ዝና። አስባችሁታል? የመጣበት አስተዳደጉ እንግዲህ ፈሪ ስለነበርኩኝ ከዱር ከልጆች ጋር ተጣልቼ በልጆች ተመትቼ ስመለስ አባቴ እንደ ዶሮ ነበረ ዘቅዝቆ የሚገርፈኝ። ከዛም በኋላ እኔም በዛን አማካኝነት መሸነፍ እንደሌለብኝ ሰዎችን ማሸነፍ እንዳለብኝ ከዛ ተነስቼ አሁን ላይ አባቴ ጀግና ስለነበረ እኔም በሱ አማካኝነት ጀግና ሆኛለሁ ብሎ መልሶላታልና የአስተዳደግ ሁኔታው ይሄ እንደሆነ ተናግሯል ዝና ማለት ነው። ሌላ ከሱ ውጭ የምታስታውሰው የለም ይሄ ነው ወይ ስትለው የለም የማስታውሰው ነገር ይሄ ነው ብሎ መልሶላታል። ስለ ፍቅር ህይወትህን ብላ ጠይቃለች። እንግዲህ የዘፈን ዳሩ ነው የሚባለው እስክስታ ነው አሉ እንደሚባለው እና እሷ ሄደችበት አላማ ሌላ ስለሆነ ምንም የፍቅር ከሉላ በፊት ያለክ የፍቅር ህይወትስ ብትለው ከሉላ በፊት እኔ ምንም አይነት ሴት አላቅም፣ ምንም የፍቅር ህይወትም የለኝም፣ ሉላ ናት የመጀመሪያዬ ብሏል እና እንዴት እንደዛ ሊሆን ይችላል ብላ ብትጠይቅም እኔ ሴቶችን በጣም ነው የምጠላው አለ። ሴቶችን በጣም ነው የምጠላው፣ አባቴ ለሴቶች ፊት መስጠት የለብክም ብሎኛል። በሴቶች ፊት እጅ ካልሰጠክ ልፍስፍስ ካልሆንክ ሁሉን ነገር ማሸነፍ ትችላለክ፣ ጀግና ትሆናለክ ብሎኛል። ስለዚህ ከሉላ ውጪ ምንም አላቅም ብሏል። ከሉላ ጋር እንዴት ተገናኛችሁ? እንዴት በአንዴ ነው ያለችክ? እንዴት ወደድካት? ብላ እንግዲህ ጥያቄ ደርድራለታለች ማለት ነው። መሀሌት የእሷን ሀሳብ ለማሳካት ነው በነገራችን ላይ ይሄን ሁሉ የምታደርገው። እንግዲህ እየሳቀ ፈገግ ብሎ ወደ ድሮ ትውስታው እየተመለሰ ሉላና ሞገስ አብረው ሲሄዱ ነበር ያየዋት። ከዛን ወደድኳት፣ ለአባቴ ነገርኩት። ለአባቴ ስነግረውም አባቴ ለእናቴ ሰርግ እንድታዘጋጅ ነው ወዲያው ያዘዘው። ከዛ በኋላ ሉላ እሺ አለችኝ። ሞገስም ትቻታለው ነበረ ያለኝ። ከዛን አገባዋት። ሞገስ ግን ጊዜ ጠብቆ ይሄው ዛሬ ላይ ያስኮበለለብኝ እያለ እየተናገረ ይገኛል። የዛን ጊዜ ሞገስ ባይተዋት ኖሮ እኔ ሳሎን አባቴ ነበረ ሞገስን የሚገለው ብሏል። እንግዲህ የዝና አባትም ልክ እንደ ዝና ነው ማለት ነው። ሁሉን ነገር በጉልበታቸው ነው ማድረግ የሚፈልጉት እንጂ በፍቅር አይደለም። አሁን ላይ ሉላን እንግዲህ አያገኛትም። ሉላ ዝና ባይፈታት እንኳን እኔ የምድርን ሕግ አልፈራም፣ የምፈራው የሰማይን ሕግ ነው። ዝና የህግ ባሌ ነው። ነገር ግን የሃይማኖት አባቶች ጋር ሄደን ሁሉንም ነገር ነግረናቸው ከዛ ከተፈታው በኋላ ካንተ ጋር እንደፈለግኩ በነፃነት እንደ ልቤ መሆን እችላለሁ ብላለች። እንግዲህ ለሞገስ ይሄንን ያለችው ዝና መቼም ቢሆን ሊፈታሽ አይችልም፣ ነፃ ልንሆን አንችልም ብሏታል። የምድርን ህግ አልፈራም የሰማይን ህግ ነው ፈጣሪ ህጎችን ሰጥቶናል እና በዛ ህጎች ነው መመራት የምፈልገው ብላለች። ሞገስ እንግዲህ ወደ ኋላ ተመልሳ አንተን እንዳገባ እኮ ማንም አይፈልግም ነበር ብላ ነግረዋለች። እውነት ነው ድሃ ስለሆንኩኝ ነው የማይፈልጉት ብሏታል። ግን ትክክል ናቸው ወይ ብትለውም አዎ ትክክል ናቸው። እነሱ በስነ ስርዓት ያሳደጓትን ልጃቸውን እኔ ጋር መታ በችግር እንድትቆራመጥ ስለማይፈልጉ ነው። ትክክል ናቸው። ግን እኔ በዛ አለ ተነስቼ ሀብታም ሆንኩኝ አሁን ላይ ቢታገድብኝም ብሎ ያለፈውን ነገር እያጫወታት ይገኛል። ለምን አልተበቀልከኝም ብትለውም ያንቺን በቀል በሌሎች ተበቅያለሁ ብሏል። ምን ማለት ነው ብትልም ይሄ ይለፍሽ፣ አሁን ያለፈ ነገር ነው፣ እወድሻለሁ ምንም ነገር ቢፈጠር እንኳን እወድሻለሁ እንደዛ እንደ ካልሽኝ እያወቅኩኝ እንኳን ውስጤ አንቺን ነው የሚያስበው። እውነተኛ ፍቅር እንደዚህ ነው። እውነተኛ ፍቅር ስላለክ ነው ያረሳከኝ፣ እኔም አልረሳውክም ብለው እንግዲህ ወደ ኋላ ተመልሰው ብዙ ነገሮችን ያው እያነሱ ይገኛሉ። ቀጣዩን ክፍል ምሳሌ ድራማ ወደ እናንተ ይዤላችሁ የምመጣ ይሆናል። ለዛሬ ይሄን ይመስል ነበረ። በቀጣይ እንግዲህ ዝና ሉላን ያገኛታል ወይስ አያገኛትም
የሚለውን ነገር አብረን ነው የምናየው የሚሆነው። ሰላም ቆዩ። ስለነበረን ቆይታ እናመሰግናለን። ቤተሰብ ያልሆናችሁ ቤተሰቡ ነው፣ አበረታቱን። ቻው ቻው። መልካም ቆይታ